እኔ ቤቴ ልክፈት፣ ቤቴ መተሽ ጠይቂኝ። በቤቴ ነው መልስ። ህግ የያዘው ጉዳይ ነው። ህግ የያዘው ጉዳይ ስለሆነ ይሄ እኮ ማንም ሰው እኮ የሚያውቀው ነገር ነው። ሊያ ግልጽ የሆነ በእኔ ላይ የተከፈተ ዘመቻ ነው። አሁን ደግሞ ከዛ አልፋ ጭራሽ ከህፃን ልጅ ጋር አገናኝታ ሌላ ታሪኩ ስለገባች ይሄ ህግ የያዘው ጉዳይ ነው። ተረዳሽ? ስለዚህ መመለስ ካለብን በቤቴ ነው መመለስ ያለብኝ። ሰጠጋ ውስጥ ከማንም ጋር መግባት የለብኝም ሊያ። ስለዚህ ሀሳቤን መናገር ካልፈለግኩኝ መናገር አልፈለግኩም ሊያ የኔ ቆንጆ። በዛ ላይ ደግሞ ቪዲዮ ሰርቻለሁኝ እኔ። የምን ቪዲዮ ሰርቻለሁ? ይህን በተመለከተ ቪዲዮ ሰርቻለሁ። ፈጽሞ አይገናኝም ከፋሲካ ጋር ፈጽሞ ማለት ነው። ይሄ ሁሉ ድራማ እኔን ለመጣል የተኬደበት ርቀት ነው። ተረዳሽን? ምላሽ የሰጠሁት ላይቭ ላይም ገብቼ ስናገር የነበረው ስላለፈው ህይወቴ ስለተፈጠረው ነገር እንጂ ስለ አሁን አይደለም። ይሄ እኮ የዛሬ ነገር አይደለ እንዴ? ይሄኛው አሁን የለቀቅሽው ይሄ አሁን ነው አይደለ? ልጆቻቸውን እናት ብቻ ናት ልጇን ቴኬር ምናምን ማድረግ ያለባት ያልሽው አሁን የተለቀቀ ነው ወይስ የቆየ? ምን ማለት ነው? ያየሽው አይደል እንዴ? ቀኑ እኮ ትናንትና ወዲያ እኮ ነው ፖስት ያደረኩት። ትናንትና ወዲያ ነው ፖስት ያደረኩት። ምላሽ ትናንትና ወዲያ ነው የሰጠሁበት። እሷ ለተናገረችው ንግግር ማን ለተናገረችው ነው ይሄን መልስ የሰጠሽ? እንቁርቲ ለተናገረችው ንግግር ነው ምላሽ የሰጠሁት። ተረዳሽ? ልጆቻቸው ለሰባት ልጆች ተጠያቂ ነሽ አለች። ለሰባት ልጆች ህይወት መበላሸት ተጠያቂ ነሽ አለች። ተረዳሽ? ለዛ ነው እኔ ምላሽ የሰጠሁበት። እኔ ሳልሆን ሌሎች ናቸው። ሰባት ልጆች ካሉ እንደዛ ህይወታቸው የተበላሹ ልጆች ካሉ እንትን ማለት አለባቸው። አሁን እዚህ ጋር ለሌላ ሪከርድ ነው የምታጋልጭኝ። ተረዳሽኝ? አሁን እዚህ ጋር ገብቼ ለክብሬም አይመጥም። የሌላ ሪከርድ እኮ ይኸውልሽ ሜላት፣ አሁን ሀሳቤን ቆራርጠው ወደ ሌላ ነገር የከቱታል። አንደኛ እኔ ልንገርሽ ለምንድን ነው የፈለግሽው? ይህን ለምን ፈለግሽው? ሁሉም ሰው እኮ ነው እኔን እየመጣ የሚናገረኝ። ለምንድን ነው አንቺ እንደዚህ ስታደርጉ ጊዜ ሰዎች እንደዚህ ሲደረጉ ፌር ሆነሽ ነው የምትናገሪው? ሜላት እንደዚህ ስትል አንቺ ቤት እንደገባ ለምን ፑሽ ታደርጊኛለሽ? ለምን ይህን ፈለግሽው? መመለስ ከፈለጉ የሚጠይቀኝ ሰው ካለ ቤቴን ለምን ቤቴ ጋር ለምን አይመጡም? ቤቴ ከፍታለሁ። ቤቴ ላይ ምላሽ መስጠት እኮ እችላለሁ። ሊያ ይሄ ነገር አንደኛ ቀላል ሰው አይደለም ሊያ። ይሄ ጉዳይ እንደምታስቢው ቀላል ጉዳይ ስላላደለ ነው። ብዙ ነገር ስላለው ብዙ ነገር ውስጥ ለገባ ኦልሬዲ እንደዚህም ብዬ ወጥቼ እዚህ ጋር የምናገረው ነገር አይደለም። እሺ እኔ አንድ ነገር ልንገርሽ ሜላት። እሺ እኔ ቤትሽ ገብተሽ ሀሳብሽን ስጭ፣ መብትሽ ነው። ነገር ግን ብዙ እናቶች ብዙ ሲንግል እናቶች በተናገርሽው ነገር ብዙዎቹን ጎድቷቸዋል። ስለ እውነት ነው። በዚያ ላይ ደግሞ አንድ ነገር ልንገርሽ፣ የራሴን ነገር ነው። አንቺ የራስሽን ቤትሽ ላይ አብራሪ። ውጭ ሀገር የምንኖርበት ውጭ ሀገር ውስጥ ኃላፊነት የሴት አይደለም የሁለትም የባልና የሚስት ነው። ይሄ እኮ የራሴ ኦፒኒየን እኮ ነው፣ መብቴ እኮ ነው። እንደዛ መናገርና ማሰብ የኔ እኛ ሴቶች ሀቅ መነጋገር ካልሽ እኔ እንደዛ አይደል። እኔ ለባሌ ሚስት ነኝ እንጂ ገረድ አይደለም። ገረድነት አይደለም። ማሳደግ፣ ልጅን መንከባከብ፣ ሴት ልጅ እንደ ሴትነቷ ልጆቿን መንከባከብ ግርድና አይደለም። ይቅርታ አድርጊልኝ። አዎ ግን ምን አልሽ መሰለሽ፣ አንቺ ሁላችንም ሴቶች ሀቅ እኔ ላሰማሽ እችላለሁ የራስሽን ንግግር። አሁን ለምንድን ነው የሚፈልግ ሴቶች ሊያ ይህን ነገር ከኔ ጋር ለምንድን ነው እንደዚህ የፈለግሽው? አልገባኝም። ፈልግሽ ነው ከኔ ጋር እንደዚህ መጣው እኔ ጋር ለምንድን ነው ዝም የምትያት? ቪዲዮን ለምን አይመለከቱትም? ቪዲዮን ይመለከቱት። የሰራሁትን ቪዲዮዎችን መመልከት ይችላሉ። ሚሞ እኮ ቢጫ ልብስ የለበሰችውን በደንብ ስሚ አለች። ሰሙ ታገልግዜ ወይ ያልገባኝ ነገር አለ ወይ እስከ መጨረሻው ስሚ። ከዛ በተረፈ ማንም ሰው የፈለገውን አመለካከት መረዳት ይችላል። ሁለተኛ ነገር ለምጠየቀው ጥያቄ እኔን ሜንሽን አርጋ ለተናገረችው ንግግር፣ በተለይ ደግሞ ያለፈ ህይወቴን ሜንሽን አርጋ ለተናገረችው ንግግር አሁንም ደግሜ እናገራለሁ። ያ ማለት ፈጽሞ ከእሷ ጋር የሚያገናኘው ከዚች ስሙ አብሮ ከኔ ጋር ከተነሳው ከእህቴ ጋር የሚያገናኘው ነገር ፈጽሞ የለም፣ ሊኖርም አይችልም። ማከብራት ሴት ናት። እንደ ሴትነቷን ማከብራት በምንም መልኩ የሚያገናኘን እኔ እሷን እንደዛ ብዬ የምናገርበት አይደለም። ከእሷ ጋር የሚያገናኘኝ ምንም አይነት ነገር የለም። ከዛ በተረፈ ማንም ሰው ለሚረዳው አረዳድ እኔ ተጠያቂ አይደለሁም። ለዛ ሰው የዛ ሰው ጭንቅላት እኔ አይደለሁም፣ አሁንም ቢሆን ማለት ነው። ምክንያቱም የኔ ነገር ሲነሳ አብረው ብዙ ነገሮች ከኔ ከጀርባ ያሉ ሰዎችም አብረው ስለሚነሱ እነሱም የሚፈልጉት የሆነ ነገር እኔን ይተናኮሉና ከዛ በኋላ እኔ አጻፋ ስመልስ ያኛውን ነገር ይዘው ማራገብ ይፈልጋሉ። ማንም በፈለገው መልኩ መረዳት ይችላል።
ተረዳሽኝ? እንደዚህ ስሜ አብራት የተነሳችው እህቴ ግን ማከብራት እንደማንኛውም ሰው ማከብራት መልካም ሴት ናት። መልካም ሴት በዚህ ልክ ፋሲካ በዚህ ልክ ራሱ በዚህ ልክ እሷን የማይገባትን ነገር በዚህ ልክ ራሱ እየቆራረጡ ያልሆነ ነገር ራሱ መስራቱ ይሄ ነውር ነው፣ ያሳፍራል። እጅግ በጣም ያሳፍራል። ፈጽሞ የማይገናኝ ዛሬ ይሄ እኮ ዛሬ የተፈጠረ ነገር እኮ ነው። ዛሬ የተፈጠረ ነገርን ልክ አብሮኝ እኔ ጋር ህይወቴን ሙሉ ተሸክም እንደመጣሁ አድርገው ነው እዛ ጋር ውስጥ የፖስተቱት። ያልሆነ ቪዲዮ ከ5 ዓመት በፊት የተፖስተን ቪዲዮ ቆርጠው አምጥተው ሜላት ናት እንደዚህ ስታረግ ባልሽኝ እኮ አሁን ሜላት ኢንተርቪው የተፖስተው በዚህ 3 ቀን ውስጥ ቢሆንም ድርጊቱ የተፈጸመው አሊያም ደግሞ ኢንተርቪው የተደረገው ከ5 ዓመት በፊት ነው። ይህ የኢንተርቪው የተለቀቀው ያ ኢንተርቪው እኔን አይወክልም፣ ፈጽሞ እኔን አይወክልም። እኔ አይደለሁም። እዛ ላይ እሱ የሚያደርገው ንግግር እኔ አይደለሁም። በዚህ ደግሞ ጋዜጠኛ በቃሉ አላምረው ገብቶ በፌስቡክ ገጹ እውነታውን አስፍሯል። ይህ የሜላት ታሪክ አይደለም፣ ያለፈ የቀደመ ታሪኩን ነው እዚህ ጋር አምጣችሁ ቆርጣችሁ ፖስት ያደረጋችሁባት ብሎ ተናግሯል። ከዛ ጋር አያይዤ የተናገርኩት ነገር እንቁርቲ ያለፈ ህይወቴን መነሻ አሊያም ደግሞ ልጆቹን ምናምን ብላ ባልተገባ መልኩ ልጆቹን በገለጸችበት መንገድ ላለፈ ህይወቴ እንጂ ምላሽ የሰጠሁበት አሁን ያለውን መች ኖርኩት? ገና ሲጀመር እኮ ምንም በሌለበት ነገር እኮ ነው ሁሉ ሰው በዚህ ልክ የሚያራግበው። እኔን ራሱ ጭራሽ ልክ ውስጥ ሁላ እንድጋባ እያደረጉ ያሉት ማለት ነው። ተረዳሽ? ግን እንደዚህ በይ በቃ። እኔም ሁሉንም እኔ የገባኝ ነገርም የለም ቱ ቢ ኦነስት። ግን አንድ ነገር ልንገርሽ፣ በቃ ያስከፋችሁ እኔ ከሰማሽ ማለት ነው እሺ፣ ሲንግል እናቶች በንግግሬ ካስከፋችሁ ይቅርታ። ፋሲካ ደግሞ አንቺን ቀጥታ የተናገርኩ ከመሰለሽ ይቅርታ። እንዴ አሁን እኮ እነሱ ፋሲካ እንዴት ነው ሊመስላት የሚችለው? አንዲት መልካም እህት ፋሲካ እኮ መልካም ማለት እግዚአብሔርን የምታመሰግን ራሷን ለእግዚአብሔር አሳልፋ የሰጠች እንዴት አንቺ ስታስቢው እንደኔ አይነት ፐርሰናሊቲ ያላት ሴት በየትኛው አቅም በየትኛው ሞራል ነው እሷን ስታስቢው እሱ ራሱ ዝም ይለኛል ወይ? እንደ እውነት ህሊና ያለው ሰው ማለት ነው። እኔ እውነት ስለሷ እኔ ባወራ እሱ ዝም ይለኛል? በጣም የሚያከብራት ሰው እሱ በጣም ለሷ ቦታ ያለው ሰው እኮ ነው። አይደለም እኔ ማለት ነው። አይደለም እንደዚህ እንትን ሰዎች እንኳን እንዲናገሯት ሰዎች እንኳን ደውለውለት፣ አሁን ስማቸው መጥቀስ አልፈልግም ያው ስለሚታወቅ ሶሻል ሚዲያ ላይ ማለት ነው፣ እንደዚህ ነው እና መናገር እንፈልጋለን ሲሉት የማያስነካት ሰው ነው። በጭራሽ እኮ ነው የምነግርሽ፣ ለአንድ ሰው አሳልፎ የማይሰጣት ሰው ነው እሱ። እኔ እሱን ነገሩን ጭምር ነው የማከብርለት። ተረዳሽኝ? ምክንያቱም እሷን አሳልፎ ከሰጠ ነገ እኔንም አሳልፎ ይሰጠኛል። ሚዲያው የሚፈልገው ሚዲያው በተለይ እንደ እንቁርቲ አይነት ሰዎች በሴት ልጅ እንባ የሚቀልዱ የሰው ደስታ የማያስደስታቸው ይህን ያክል የተከበረ ትልቅ ቤተሰብ እነዚህ ትልቅ የተከበሩ እግዚአብሔርን የሚያመልኩ ትልቅ ቤተሰቦችን አምጥታ ለሶሻል ሚዲያ መጠቀም ያደረገቻቸው ከዛ ደግሞ ጭራሽ አልፋ በልጃቸውም ጭምር ነው የነገደችው። እጅግ በጣም በሚያሳዝን ሁኔታ አሁን እዚህ ጋር የእሷን ሰው እንትን ሰምቶ ለሚናገረው ሰው እኔን ጀጅ ለሚያደርግ ሰው እኔ አልፈርድበትም። ለምን እኛ አብዛኞቻችን ኢትዮጵያውያን የሰው ሀዘናችን ነው። አንድ ሰው እንደተጎዳ ከመሰለን ለዛ ሰው ሁላችን ሳይድ እናደርጋለን። ምንም እኔ ቅሬታ አይለኝም። እዚህ ጋር ህዝቡ በሚሰጥ አስተያየት እኔን በሚተቸው ምናምን እኔ አንደርስታንድ አደርጋለሁ ሰው ከምን አንግል እንደዛ እንዳለ። ተረዳሽ? እኔም ብጎዳና እኔም የተበደልኩ ቢሰማቸው በተመሳሳይ ህዝቡ ከኔ ጎን እንደሚቆም እርግጠኛ ስለሆንኩ የኛ ማጆሪቲ በአጠቃላይ ሳምሃው እንደተበደለ እንደተገፋ እንደተጎዳ ከተሰማው ከዛ ሰው ጎን የመቆም ይሄ በቃ ባህላችን ነው። ይሄ በጣም ደስ የሚልና ሊደገፍ ሊበረታታ የሚገባ ነገር ነው። እሱን አፕሪሼት አደርጋለሁ።
ይኸውልሽ ሜላት ብዙ እናቶች አሉ፣ እሺ ለልጆቻቸው ዋጋ እየከፈሉ ያሉ ብዙ ሁሉም ይኸውልሽ ስድብን ትችትን ስለፈራ ልጆቹን የማያወጡ ብዙ አሉ። እኛ እኮ ብንነጋገር የምናግዘው ይበዛል ከምናወራው። እሺ አሁን የተከፉብሽ ወላጆች ስላሉ ልነግርሽ ነው። እኔ ሜላት እኔ እናቴ ትሙት ስላልሰማሁሽ ያልሽውን ሁሉንም ተቆራርጦ ስለሆነ አንቺ ምንም ስላልሰማው ጥያቄ የለኝም። ሰው አስገብቼ እንዲጠይቅሽ የተናገርሽውን ቃል በቃ የሰማን ሰው እንዲጠይቅሽ ከማድረግ ውጭ እኔ በግሌ የሰማሁት ነገር የለም። ግን በቃ ያስከፋችሁ እናቶች ይቅርታ፣ ገባሽ? ያስከፋችሁ እናቶች ይቅርታ በያቸው። አሁን ይኸውልሽ አሁን እኮ ምን እንደሆነ ታውቂያለሽ? አንዳንድ ሰዎች በተለይ ሶሻል ሚዲያ ላይ ያሉት አሁን ልክ እንደነ እንቁርቴ አይነት ደስታ በራሳቸው ህይወት ደስተኛ ሳይሆኑ ቀርተው በሰው ልጅ በሌላ ሰዎች ደስታ ወይም ደግሞ ኦኬ ማንን አታክ ባረግ የማንን አቴንሽን እስባለው ማን ሊሰማኝ ይችላል ብለው አስበው በተለይ አስተዳደጋቸው ትኩረት የተነፈጉ ልጆች በብዛት ስትረስ ላይ ያሉ፣ ዲፕሬሽን ውስጥ ያሉ፣ ትኩረት የተነፈጉ፣ የሆነ ነገር ማግኘት እየፈለጉ ያጡ፣ የሚፈልጉትን ነገር ማድረግ ያልቻሉ፣ በአንድም ሆነ በሌላ መልኩ ለራሳቸው ፈተናን የፈጠሩ ሰዎች እንደሱ አይነት ሰዎች እዚህ ሶሻል ሚዲያ ላይ ተቀምጠው ሀሳቤ ለዚህ ነው ሰው ቤት የማልገባው ዛት ሰዋ የወሰንኩት በተለይ በዚህ ርዕሰ ጉዳይ ሀሳቤን የማልጨርስ ከሆነ መግባት የለም። ትክክልም ሳትናገሪ ከቀረሽም ሀሳብ መስማት አለብኝ ማለት ነው። እሺ ለመሰለሽ ብዙ ሰው ልዕልቷን የሚጠላት ብዙ ወንዶች ትዳራቸውን ገባሽ ከትዳራቸው ከልጆቻቸው እየቀሙ ስለሚሰጡ ስላስቆመቻቸው ብዙ ሰዎች ይጠሏታል። ማንንም አላስቆመችም። እሷ ምንም አቅምም የላትም። እሷ የሰዎችን ስም ከማጥፋት በንጹሐን ደም ከመነገድ እንዴ እሷ እኮ በጣም በሚዘገንን ሁኔታ እኮ በንጹሐን አማራ ደም እኮ ሻምፓኝ ከፍታ እልል ስትል የነበረች ሰው እኮ ናት። ተረዳሽ? ምንም እሷ እዚህ ለሰው የምትራራ ሰው አይደለች። ኦፍኮርስ ምንም እሷ አሁን ለእሷ አዘንሽ ለሰው ብትይኝ ኔቨር ኤንድ ኤቨር ገብቶሻል። እሷ ለሰው የሚራራ ልብ የላትም። በቀነኒ ሞት ቀነኒ ስትማግጥ ነው የተገኘችው ብላ ወጥታ የቀኒን ሞት እንደ ትክክል አድርጋ የምትቆጥር ስትማግጥ ስለተገኘች ነው ብላ በድፍረት የምትናገር በሴት ልጅ ሞት የምትቀልድ በንጹሐን አማራዎች ግድያ ላይ በእያንዳንዳቸው ስትሳለቅ የነበረ በጣም የሚሰቀጥጥ ዘግናኝ አጀንዳዎችን እየያዘች እየመጣች የምትናገር ሴት እዚህ ጋር መጥታ እኔን ጀጅ ልታደርገኝ አትችልም። አስረግጬ የምነግርሽ እኔን የምትናገርበት አቅምም ሞራልን ብቃትም የላትም። ተረዳሽ? ስለዚህ ከዚህ በኋላ ሌላ የሚጠይቀኝ አካል ካለ እመልስበታለሁ። ተረዳሽ? ሌላ የሚጠይቀኝ አካል ካለ እመልስበታለሁ። ከዛ በተረፈ ደግሞ ስራዎቿን አሊያም ደግሞ ቪዲዮቿን ወደኋላ ተመልሰሽ ምን አይነት ባርግራውንድ እንዳላት ገብተሽ ማየት ትችያለሽ። የኔን ደግሞ ወደኋላ ተመልሰሽ ባርግራውንዴን ገብተሽ ማየት ትችያለሽ። ከዛ በኋላ ሁለታችን ጠረጴዛ ላይ አስቀምጠሽ ጀጅ አድርጊ። ተረዳሽ? አንድም እኔ በንጹሐን ደም ላይ እጄ የለበትም። ያን እኔ በማንም ሰው ላይ እኔ ወጥቼ እኔ በምንም መልኩ ማለት ነው እኔ ጦርነትን ደግፌ የተናገርኩት አሊያም ደግሞ ሴቶች ሲገደሉ ሲደፈሩ እንዲሁም ሲሞቱ ደግፌ የተናገርኩት አንድም ቪዲዮ አታገኝም። ፈጽሞ። እሷ ግን ወጥተሽ ብታይ የቀነኒ ንግግር እናትና አባት አሏት። ቀነኒ ወላጆች አሏት። ግን እኮ በዙሪያ ደግሞ ኢትዮጵያ ሕዝብ አለ። እኛ ሴቶች አለን። ተረዳሽኝ? በቀነኒ ሞት እንኳን ያራራች ሰው ናት። የቀነኒ ሞትን ደግፋ በቤተሰቦቿ ሀዘን የተሳለቀች ሴት በምንም መልኩ ለሌላ ሴት ልታዝናት ትችል የሚችል ጨርሻለሁ። ሌላ ጥያቄ ካለ ደግሞ ቤቴን ስከፍት መተሽ መጠየቅ ትችያለሽ። እጅግ በጣም አክብርሽ ስለማከብርሽ ነው አሁንም ጆይን ያደረኩት እንጂ በየትም መልኩ ገብቼ ሀሳብ መስጠት አልፈልግም። ይሄ አሁን ራሱ በስልኬ እየተደወለ ነው። አንቺ ስለሆንሽ ነው ማለት በሌላ ስላስማት የገባሁት። ከዛ በተረፈ ግን በንግግሬ ያዘኑ እናቶች ካሉ እንዳልሽው ያ እሱም በይና ይሄንንም በንግግሬ እኔ ለተሰራብኝ ቪዲዮ እንደኔ አይነት ሴት ፈጽሞ ከኔ ጋር የማይገናኝ ነገር
ስትማግጥ ተገኘች ተብሎ ለተሰራብኝ ቪዲዮ ምላሽ ሰጥቻለሁ። ይህንን ስሜት ደግሞ በእኔ እግር አይወሽ በእኔ ቦታ ቁማችሁ ብታዩት ስሜቱ ምን ያክል እንደሚደብር በሌላችሁበት ባልዋላችሁበት የሰው ባል ቀምተሻል ተብላችሁ በዚህ ልክ ደግሞ ሲፈረድባችሁ ከዛ በኋላ ምን አይነት መልስ ልትመልሱ እንደምትችሉ በእኔ ቦታ ሆናችሁ ራሳችሁን አስቡት። አንዳንድ ሰው በሰው ቁስል ላይ እንትን ማለት ይፈልጋል፣ ጀጅ ማድረግ ይፈልጋል። እንደሱ አይደለም። ራሳችሁን በእኔ ቦታ ያዩት። በዙሪያ ያለው ፋሚሊ ይሄ በጣም ስንትና ስንት ከያቅጣጫው ስንት ቤተሰብ ነው አሁን በዚህ እንኳን በሐሰት ዜና ስንት ቤተሰብ ነው የተናጋው። እንደ ቀልድ እሷ ፎሎወር ለማግኘት ትኩረት ለማግኘት እሷ ያጣችውን አቴንሽን ለማግኘት ስትል የሄደችበት ርቀት ምን ያክል ልብ እንደሚሰብር ተረዳሽ? ትክክል በጣም በሚያሳዝን ሁኔታ የተሄደበት ርቀት ትክክል አይደለም። ዲያ እኔ ላይ የተሰራው ግፍ እግዚአብሔር ምስክሬ ነው። እኔ ላይ የተሰራው ግፍ በጣም የሚያሳዝን ነው። ከማከብራት ሴት ጋር ነው ፎቶግራፏን የሰጠሁት ኢንተርቪው የተናገርኩት ንግግር ሌላ፣ ምላሽ የሰጠሁት ሌላ። እሷ ደግሞ ፎቶግራፎችን ቆርጣ በእሷ ቲሞች አርጋ ያሰራጨችው ደግሞ በህዝቡም እንዲሁም ደግሞ እንዲያዝ ያደረገችው አጀንዳ ሌላ። ይሄ ምንድነው? ይህንን መልካም ቤተሰብ አሳልፋ ለሶሻል ሚዲያ ሰጥታ ለግል ጥቅም አውለዋለች። ተረዳሽኝ? በዚህ ሁሉ ሂደት በዚህ ንግግር ያዘኑ ቀድሜ ሰርቻለሁ። የሰራሁት ፋሲካ በዚህ መልኩ ተሰምቶሽ ከሆነ ይቅርታዬን እመቤት ብዬ አክብራት ለፋሲካ መጀመሪያ ወዲያውኑ ማለት ነው ወዲያውኑ ይቅርታ ጠይቄ እንደዛ ከተረዳሽኝ ራሱ በዚህ ሶሻል ሚዲያውን ታውቂዋለሽ የኔ ቆንጆ የሚረዱበት አረዳድ በጣም የተዛባ ነው። ምላሽ የሰጠሁት ላለፈ ህይወቴ ነው። ይዘውት ለመጡት አጀንዳ ከሌላ ሰው ጋር ተገኘች የዛን ሰው ህይወት እንደዚህ አድርጋ ምናምን ላሉት እኔ የዛን ሰው ህይወት ቀምቼ ሳይሆን እሷ ራሷ ተይዛት ማግጥ ስለተገኘች ነው የተፋታቸው እንጂ እኔ የሰው ባል ቀምቼ አይደለም። ልጆቹ ደግሞ ሜዳ ላይ ወድቀው ብላላነሳቸው ልጆቹ ሜዳ ላይ በመውደቃቸው መጠየቅ ያለባት እናት ናት እንጂ እኔ አይደለሁም የሚል ምላሽ ነው የሰጠሁት። ይሄንን ከፋሲካ ጋር አገናኝተው የፋሲካንና የኔን ፎቶግራፍ አድርገው ህዝቡ ባልተገባ መልኩ እንዲረዳው እልፍ ሲሉ ደግሞ በሌላ መልኩ እንዲተረጎም አድርገው የሌላ መነሳት የሌለበትን ልጅ አንስተው ለቲዩብና ለቲክቶክ መጠቀም ያደረጉት። ታዲያ የማንን ልጅ ተናገርሽውስ? ስለዚህ ለዚህ ሁሉ እኔ የተናገርኩት ልጅ የለም። አሁንም ቢሆን እኔ የተናገርኩት ልጅ የለም። ሜዳ ላይ አሁን መጥራት የማልፈልገውን እዚህ ጋር ምክንያቱም ሶሻል ሚዲያ ላይ ስሙን መጥራት አልፈልግም፣ ስሙ እንዲነሳ ስለማይፈልግ በቀደመ ህይወቴ አልኩኝ እኮ በቀደመ ህይወቴ ተናገርኩኝ እኮ ከሱ ጋር ተያይዞ ስትማግጥበት ተገኝታለች ተብሎ ለተፖስተው ቪዲዮ ነው ምላሽ የሰጠሁት አልኩኝ እኮ። አማርኛ እኮ ነው የምናገረው። ልጆቹን በትነሻለ ተባልኩት ደግሞ ለልጆቹ መበተን እኔ ተጠያቂ አይደለሁም። እናት ራሷ ልጆቿን ሰብስባ ተያዘ ብዬ ምላሽ ሰጥቼበታለሁ አልኩኝ እኮ። ተረዳሽ? ልጆቹ ከትምህርት ወድቀዋል በሷ የተነሳ አእምሯቸውን አደንዝዟት ምናምን ካለች ላለችው ንግግሯ ደግሞ እኔ ሳልሆን እንደዛ ከሆነ ወላጆች ናቸው ልጆቻቸውን ኮንትሮል ማድረግ መቻል ያለባቸው አልኩኝ። ይሄንን ንግግሬን ቆርጣ ወስዳ ነው እንግዲህ ከዚህኛው ጋር አገናኝታ ባልተገባ መልኩ ማህበረሰቡ የተዛባ አስተሳሰብ እንዲይዝ ያደረገችው። ታዲያ ሁሉ ሰው አንድ አይነት አመለካከት አለው በዚህ ነው ብለሽ ታስቢያለሽ? ኦፍኮርስ ናቱልሽ። እኔ የተናገርኩት ምላሽ የሰጠሁት ስላለፈ ህይወቴ ነው። እሷ ግን ወስዳ ከፋሲካ ጋር አገናኘችው። ፋሲካ እኮ ገና ምንም እኔና ገና እኮ ነው ምንም በሌለ ነገር ምንም ባልተፈጠረ ነገር እኮ ነው ገና ምንም በሌለ ነገር ምንም ባልተፈጠረ ነገር ገና ለገና ተዋወቁ በሚል እኮ ነው ተነሳስተው ይህን ሁሉ ችግር ውስጥ የገቡት። መነሳት የሌለባቸውን ህፃናትን ጭምር ያነሳችው ምን ጻፉ መሰለሽ? ኩንሻ ከቪዲዮ በፊት ነው ባርችን የሰደበቻት በኢየሱስ የሚያዩ ብላ ልጇ በኮምፒውተር እንግዲህ ነፍስ እኔ በህይወት ስለሌለ ህፃን ልጅ ማውራት ቢከብደኝም ፐርፐዝሊ የእሷን ልጅ
እኔ ራሱ የሚገርምሽ እኔ ራሱ ከዛ በኋላ ነው ራሱ ዲፕ እኔ ራሱ ያወቅኩት ማለት ነው። እኔ ምንም የማውቀው ነገር አልነበርም በነገራችን ላይ። ከዛ በኋላ ነው ራሱ ዲፕ ጋር ጓደኛ ሆነሽ የናጠቂም እርግጠኛ አይደለሽም። እነሱ ቆይ አሁንም ቢሆን እኔ እና እሱን ጓደኛ እንሆን አንሆን እርግጠኛ አይደለሽም። ተረዳሽ? እዚህ ጋር ምንም እርግጠኛ ባልሆነበት ነገር ማንም ሰው ሀሳብ መስጠት አይችልም። አንደኛ። ሁለተኛ ይሄ የራሴ ፕሪቫት ነው። ማንም የመጠየቅ መብት የለውም ማንም። ተረዳሽ? አመለካከቱ ቅር ያለው አካል አለ ካልሽው፣ ቅር ያለው በአንቺ የተከፋ ሰው አለ ካልሽኝ፣ ዋይናት ቅር ያለው አካል ካለ ይቅርታ ጠይቃለሁ። ምንም ጥያቄ የለውም። ይቅርታ እጠይቃለሁ ቅር ያለው አካል ካለ። እኔ የተናገርኩት ግን አሁንም ደግሜ ደጋግሜ በራሴን ቪዲዮ ገብቼም ተናግሬያለሁኝ። ፋሲካ ጋር የሚያገናኘው ምንም አይነት ነገር የለም። አለቀ። ከዛ በተረፈ የእኛን ሰው ታውቂዋለሽ፣ ወሬ ማራገብ ይፈልጋል፣ ፎሎወር ይፈልጋል፣ ቪው ይፈልጋል። በዚህ ሁሉ መሀል የዚህ ቤተሰብ ሰለባ ሆኗል። ሰው ደግሞ ማወቅ የሚፈልገው ነገር ራሱን የቻለ የሆነ ነገር አለ። እኔ ደግሞ ለዛ ሁሉ ሰው የራሴን የግል ፕሪቫት ማሳወቅ አይጠበቅብኝም። አንደኛ። ሁለተኛ ነገር ማን ነው ያ ሰው? ማን ነው ንጹህ ሰው እኔ ላይ የሚፈርደው? ማን ነው? የትኛው ሰው ነው እኔ ላይ እጁን የሚቀስረው? እስቲ ሰው እያንዳንዱ ሰው ራሱን ይፈትሽ፣ ራሱን ይመልከት። ይሄ እኮ ነውር እኮ ነው። ተረዳሽ? ኦኬ እንትን ቢያንች እኔ ባይዘዌ ከመጀመሪያው እውነት ልንገራችሁ፣ ከመጀመሪያውም ጀምሬ ስላልሰማው ለምንድነው ሜላትንም አትወቅሻት ስላላችሁኝ ነው እንጂ እኔ አላቅም። ከመጀመሪያውም የሰማሁት ነገር የለም። አሁን እሷ የምታወራውና እኔ የተቆራርጦ ያሰማኋችሁ ቪዲዮዎች አላቅም። ሌላ ሰው እድለኛ ፈቃደኛ ከሆነች የሰማ ሰው ገብቶ ያፋጣት። አይ ካለች ደግሞ እሷ በቤቷ ገብታ ማውራት ከፈለገች እዚህ ቤት ውስጥ ግን አንድ ነገር የምትዩ በቃ እኔ እንደዛ መስሏችሁ ከሆነ ይቅርታ ጠይቃለሁ። እናቶች ያልገባሽ ነገር ሊልዬ እኔ ቆንጆ፣ አሁን እኔ ምንም ችግር የለብኝም። ገብቶሻል አይደለም? ባሳደገኝ ማህበረሰብ እኔ በቤተ ክርስቲያን ያደግኩ ሴት ነኝ። ተኮትኩቼ ፍጹም እግዚአብሔርን የምፈራ ሴት ነኝ። ግን ደግሞ ታውቂያለሽ ከበፊትም ጀምሮ ቀጥተኛና ፊት ለፊት ነኝ። ግትር ነኝ፣ ፊት ለፊት ነኝ። ይሄ ባመንኩበት አላማዬ ባመንኩበት ጉዳይ እስከ መጨረሻው ድረስ የምታገል በዓላማ የምጸና ሴት ነኝ። ፍጹም ሴትን ማከብር እግዚአብሔርን ምፈራ ሴት ነኝ። ማንም ሶሻል ሚዲያ ያቀኛል። ለሰው ማዘን እምራራ። ነገር ግን እዚህ ሶሻል ሚዲያ ላይ ተቀምጠው በማንነቴም ሆነ በቃ በሆነ ነገር እኔን አታክ ማድረግ ከፈለጉ ነግራታለሁ እኮ ተይ፣ ከዚህ በፊትም ተይ ብዬ ነግራታለሁ እኮ በተደጋጋሚ ተይ ብዬ ነግራታለሁ። አያስፈልግም ብዬ ነግራታለሁ። እሷ ግን ልትሰማ አልቻለችም። ራሷን እንደ ፈጣሪ አድርጋን ያየችው። እኔ ፈጣሪሽ ነኝ ነው ያለችው። እሷ ፈጣሪ አይደለችም። እኔ የማመልከው እግዚአብሔር አለ። ፈጣሪ እግዚአብሔር ነው እንጂ እሷ አይደለችም። የሰው ልጅ የእኔ ፈጣሪ ሊሆን ፈጽሞ አይችልም። ፈጽሞ ኖ አትሳሳቺ። እዚህ ጋር ፋሲካን በምንም በመጥፎ መልኩ ፋሲካን ስም አታንሺ። ይኸውልሽ አሁንም ቢሆን ሊሊ አንቺ ራሱ አሁን አነጋገርሽን ማስተካከል አለብሽ። እዚህ ጋር የፋሲካ ስም ራሱ መነሳት የለበትም። እኔ እኮ የምታወሪው እያወራሁ ያለሁት ስለ ልዕልቲ እንጂ ስለ ልዕልቲ እኮ ናት ይህን ጉዳይ ይዛ የመጣችሁ። እሺ እኔ አሁን በዚህ ቤተሰብ በዚህ በተከበረ በትልቅ ቤተሰብ ውስጥ ገብታ እየበጠበጠች ያለችው ልዕልቲ እኮ ናት አይደል እንዴ? ስለዚህ እኔ እያወራ ያለሁት ስለ እንቁርቲ እንጂ ስለ ሌላ ሰው አይደለም። የሌላ ሰው ስም መጥራትም አይገባም። መልስ መስጠት ያለብኝን መልስ ሰጥቻለሁ። የትዳር አፋረስሽ ላሉት የማንንም ትዳር እኔ አላፋረስኩም። ይሄ ሁላችሁም ታውቁታላችሁ። ተረዳሽኝ? ሁሉም ያውቁታል። ህሊናው ከሁሉም ያውቀዋል። ግን እሱ ስለሚሰጥ ተብሎ ስለሚታሰብ ለምን ጥቅሙ ቀረብን ነው ሁሉም ሰው እንደዚህ ያንጫጫቸው። አየሽ አይደል? አሁን አሪው ፕሬግናንቲ ትላለች። አሁን ይሄ ሁሉ እሷ የምትፈጥረው ምክንያቱም በውስጥም ጠይቃኛለች። እንደዚህ ብላ እቺ ልዕልቲ የምትባል ሴት ናት እንደዚህ ሀሳብ ይዛ መጣች። ተረዳሽ? በእሷ ስም የምትገቡ ሰዎች አውቀው ነው ሊያጣሉሽ ነው እንጂ እርግጠኛ ነኝ እሷ አይደለች። አይ አሁን መጣላቱ አለመጣላቱ ከዛ አልፎ ኦልሬዲ ጉዳዩ ወደ ሌላ ነገር አምርቷል። ይሄ አይመለስም። እኔም አሁን ተረጋግቼ እየመለስኩ ያለሁት ለዚህ ነው። ምክንያቱም ለምናገረው ነገር ከዚህ በኋላ ኃላፊነት ወስጄ መናገር መቻል አለብኝ።
ምክንያቱም እኔ አሁን በዛ ሰዓት እንደዚያ ሁሉ ነገር በአከታተላን ቪዲዮ ስሰራ እና ደግሞ እኔን የማይወክል ነገር እኔ ችት እንዳረኩ አድርጋ ስትመጣ ለዛ ምላሽ የሰጠሁት ስሜታዊ ሁኜ አይሽ ስሜታዊ ሁኜ የወሰድኩት አክሽንና እኔ የምመልሰው መልስ ላለፈው ህይወቴ ወይም ደግሞ የዛን ህይወት አፈናቅለሽ መተሻል በሚለው ቪዲዮ ተነስቼ በሰጠሁት ምላሽ ወደዚህኛው ጋር በማሸጋገር መንካት የሌለባቸው ሰዎች እንዲነኩ አድርጋለች። ስለዚህ አሁን ላይ ደግሞ በተረጋጋ መንፈስ ለምናገረው ነገር ኃላፊነት ወስጄ ነው የምናገረው። ተረዳሽኝ? እኔ ቆንጆ እሺ ልንገርሽ ሜላት፣ እኔ እውነት እናቴ ትሙት ነው የምልሽ። ካመንሽ ምን እንዳወራችሁ በምን እንደተነሳ ምን እንደሆነ አላውቅም። የዛሬ ዓመት በማነው ስሙ ምክንያት ሰድበኗል። ዞዬ ነው ሰድበኗል። በዲቦራ ምክንያት ሰምተን ሰድበኗል። አሁን ግን አንቺ ምን እንዳልሽ አልሰማሁም። የተቆራረጠ ቪዲዮ በሰማሁት ብዙም አያስደስትም። አሁን የገለጽሽው አገላለጽ ደግሞ የቆየ ነው። የበፊቱ የባሌን እንትናን ሚስት ነው ምናምን ያልሽው አክቹዋሊ እንደዚህ አይነት ንግግር አይደለም። ለዚህ ለዛም ባይሆን ጥሩ ነው። ግን እኔ ስላልሰማው እንዲህ ወሬ ከማንዛጋ ልንገርሽ፣ እዚህ ውስጥ ብዙ እናቶች ላዘኑብሽ የእውነት ነገር ልንገርሽ፣ ከልብሽ ታዩ። ከዛ ቤትሽ ላይ ገብተሽ እንዲህ ነው ያልኩት ብለሽ ወይ እዚህ እኔ ጋር ከገባሽ ግን በቃ እንደዚህ ብዬ ያስከፋኋችሁ እናቶች ይቅርታ ብላችሁ። አሁን እኮ ያልገባሽ ነገር እኔ እዚህ ሶሻል ሚዲያ ላይ ቆይ ልንገርሽ፣ እኔ ቶሎ ይቅርታ እንደማልል ስለሚያውቁ እኔን አንገት ማስደፋት የሚፈልጓሉ። አንቺ ያልተረዳሽ ነገር ሜላት አንገት መድፋት አለባት ብለው የሚያምኑ ሰዎች ናቸው። አሁን ይሄንን ይቅርታ ምን ቸገረሽ? ይቅርታ ላለው ለማን ነው አንገቴ የተደፋ? አንገቴ ምን አለ እንዴ? ስራዬ ጥሩ ንግግሬ ደስ የማይል ከሆነ ሶሪ ጋይስ፣ የንግግር ስህተት ነው። ይቅርታ ካስከፋኋችሁ በቃ አለቀ። ይቅርታ እኮ 3 ቃል ነው። ምን ቸገረኝ? እኔ ከፈለጉ ይቀበሉ፣ ካልፈለጉ አይቀበሉ። እኔ ግን ጭንቅላቴ ነፃ ማድረግ ካለብኝ እላለሁ። ምን ቸገረኝ? እኔ የንግግር ስህተት ነው፣ በእንደዚህ ጊዜ የተናገርኩት ነገር ነው። እኔ ፐርፐዚ እናንተን ልጎዳ ብዬ አይደለም በቃ ብለሽ ይቅርታ። እኔ ስላልሰማሁ ከመጀመሪያ ብዙ ሰው መጥተው ትግራዊት ስለሆነች ነው ዲፌንድ የምታደርጊያት አሉ። እኔ ቱ ቢ ኦነስት አልሰማሁ። እኔ የምሰማቸው ጨዋታ ያለበት ወይ ደግሞ የሆነ ኖሌጅ ያለበት ነገር ካልሆነ እኔ አልዋሽሽም ሜላት። እኔ እናቴ ትሙት ነጠላ ለብሰሽ አንድ ጊዜ ከማን ጋር ስትጨቃጨቂ አይችሻለሁ። ቤተልሔም ቅዳሜ ገበያ ነው ምናምን። እኔ በሃይማኖት ውስጥ ያሉ ሰዎች ስለማልወድ አልተመቸሽኝም፣ አላየሁሽም። ከዛ በኋላ ስለ ሃይማኖትም ስለሚመስለኝ የምታወሪው ነገር ብዙም አልከታተልሽ። በቃ ለእኔ ብዙ ጊዜ በሃይማኖት ውስጥ ያሉ ሰዎች አጭበርባሪ ናቸው የሚል ጭንቅላቴ ስላለው ወገዙኝ አይደል እንዴ? ካህናቶች እኮ ወገዙኝ አይደል እንዴ? በዛ ሰዓት እኮ በቃ አገልግሎት እንዳልሰጥ እንዳልዘምር፣ ሰዎች ቤቴ ላይ እንዳይሰበሰቡ 5 ካህናቶች መጥተው እኮ ነው የገዘቱኝ። መዘመር እንዳልችል እኔ ላይ አንቺ እኮ አልገባሽም። እኔ ላይ እኮ የተፈጸመ ግፍ አንቺ እኮ ስላልተረዳሽ ነው። አሁን እዚህ ጋር ወጥቼ ሪያክት ሳረግ ስጮህ እኮ ብዙ ውስጤ ላይ ብሶት ስላለብኝ እዚህ ሶሻል ሚዲያ ላይ እኮ በብዙ መንገድ የተፈተንኩ ሰው እኮ ነኝ። ሊሊ አንቺ ስላልተረዳሽ እኮ ነው። ተረዳሽ? የኔን ማጎንበስ ይፈልጋሉ። በቃ እኔ ጎንበስ ብዬ ይቅርታ እንድጠይቅ ይፈልጋሉ። ተረዳሽ? አሁን ራሱ አሁን ልንገርሽ ሊዮ አሁን እዚህ ጋር እኔ አሁን ማለት ነው አሁን ራሱ እዚህ ጋር እሺ ብዬ ይቅርታ ብጠይቅ ነገ ደግሞ ሌላ ቤት ይከፍቱና ትምጣና ይቅርታ ትጠይቅ ይላሉ። ነገ ደግሞ ሌላ ቤት ይከፍቱና ትምጣና እኔ አንቺ በእኔ ቦታ ብትሆኝ ምን ታደርጊያለሽ? እስቲ ንገሪኝ። እኔ ሜላት እውነት ነገር ነው የምነግርሽ፣ እመኚኝ። ጥፋት ያጠፋ ሆኖ ሁሉም ሰው እኔ ላይ ከሆነ የተናገርኩት ነገር ልክ ላይሆን ይችላል በሚል ባምንበትም ባላምንበትም አንድ ሰው ሊቆጣኝ ይችላል። 2 ሰው ሁሉም ሰው ግን ካለ እኔ ነኝ ስህተት የሰራሁት በሚል ይቅርታ እላለሁ። ሌላ ሰው ቤት አልገባም፣ አልሄድም። በራሴ ፔጅ አደርጋለሁ። አምኜ የገባሁበት ቦታ ደግሞ ይቅርታ እህቶቼ። እኔ የተናገርኩት ነገር ያ መስሎ ከታያችሁ ስህተት ነው። እኔ እንኳን እንደዚህ ለማለት ፈልጌ ነው። በዚህ መንገድ ከወሰዳችሁት ግን ይቅርታ በቃ አለቀ። ይናቁኝ፣ አይዶን ኬር እኮ የሚሰማኝን ነገር ነው የምናገር። ሊሾ ሀሳብሽን ተቀብያለሁ። እኔም ቤት አመሰግናለሁ። ነገር ግን አሁን እኔ እዚህ ጋር ይቅርታ ብጠይቅ ይሄ ኮሜንቱ አሁንም ስድቡ ይቀጥላል። ይቅርታሽን ተቀብለንሻል በሚል አይተኩትም። አይሽ ለምን ሆን ብለው እኔን አታክ ማድረግ ስለሚፈልጉና ሜላትን ይቅርታ አስጠየቅናት እኛ አሸንፍናት ማለት ስለሚፈልጉ እዚህ አሁን ይሄ ኮሜንት እንኳ ተቀይሮ ይቅርታሽን ተቀብለንሻል የሚል እንኳ የሚጽፍ አይኖርም።
የሚፈልጉት ምንድነው? በአንጻሩ ደግሞ ሌላ ቤት ሂጄ ይቅርታ እንጠይቅ፣ ከዛ በኋላ እኔን እያዞሩ በየቦታው እኔን ማንከራተት፣ እንደዛ ነው የሚፈልጉት። ተረዳሽ? እስቲ እውነት በእኔ የሚያዘኑ እናቶች ካሉ በእኔ ያዘኑ እናቶች እውነት ከልብ እኔን አታክ ለማድረግ ወይ ደግሞ እኔን አንገት ለማስደፋት ካልሆነ ነገሩ ማለት ነው፣ በዚህ እንስማማ። እኔ ይቅርታ ጠይቃለሁ፣ እነሱ ደግሞ ኮሜንት ላይ ቆይ ስሚ፣ በዚህ እንስማማ። እኔ ይቅርታ ጠይቃለሁ፣ ኮሜንት ላይ ደግሞ ይቅርታሽን ተቀብለናል እያሉ ያስተካከሉት። እስቲ ይጻፉት፣ በዚህ እንስማማ። ጠይቂያቸው። 1700 ቤትሽ አለ፣ ጠይቂያቸው። እኔ አንድ ነገር ልንገራችሁ ጋይስ፣ አጥፍታ ከሆነ እናንተ እንደምትሉት ሁላችሁም መቼም አንድ አይነት ተቃውሞ አይኖራችሁም። ስላጠፋች ነው አንድ አይነት አመለካከት ያላችሁ። ይቅርታ ትበል። እናንተ ደግሞ ላጠፋችሁ ጥፋት የሰማችሁት ያመማችሁ የተናገረችው ነገር ትክክል አይደለም የምትሉ ሁሉ ተቀበሉ፣ ከልቧ ይቅርታ ትጠይቅ። እኔ እናቴ ትሙት ነው ምላችሁ። ምንም ነገር የሰማሁትም ነገር የለም። ሰዎች ከሚጽፉት ኮመንት ላይ ነው ነይ ግቢና ይሄንን ብዬ ያልኳት አልገባም፣ በራሴ ቤት አደርገዋለሁ፣ ከፈለግሽ ኢዩ ቪዲዮ የሰራሁትን አለች። አላየሁት። አንደኛ እውነት ለመናገር ረዘመብኝ። ከዛ ሚሞ ምናለች ብላለች 10 ጊዜ አትደጋግሚያች። ሰማሁት አልገባኝም። ቢጫ ልብስ መጨረሻ ላይ ነው ስለረዘመ እኮ ነው። አዎ እኮ ቢጫ ልብስ የለም ረዥሙ ላይ ነው። እሱን ያየሁት እኮ። አሁን ይኸውልሽ ሆን ብለው እኔን አታክ ለማድረግ እንደሆነ የምትረጀው ማለት ነው እነሱ በሚሰጡት ኮሜንት ነው። አብዛኛው ኮሜንት ተቀብለናል የሚል ከሆነ ይኸው ያው እግዚአብሔር ምስክሬ ነው። እኔ ከቆምኩበት ተነስቼ ማለት ነው ድንጋይ መሸከም ራሱ ካለብኝ ድንጋይ ተሸክሜ ሰው በተሳሳተ መልኩ ስለተረዳኝ ብዬ ይቅርታ ጠይቃለሁ። ተረዳሽ? ያ ኮሜንቱን ግን ማየት እፈልጋለሁ። እሺ እኔ ልንገርሽ አንድ ነገር። እሺ እዚህ ውስጥ አሉ ሰዎች ሊጠይቁሽ። እኔ ጩኸት እንዳይሆን ብዬ ነው ያላስገባኋቸው እንጂ መጠየቅ የሚፈልጉ ሰዎች አሉ። ፍቀጅልኝና የተሰማው ሰጥ አገባ ውስጥ አልገባም። አም ሶ ሶሪ። ይሄ ራሱ አንቺ ስለሆንሽ በማይመጣ ስለመጣሽብኝ ለዛ ብዬ ነው የገባሁት። ከማንም ሰው ቤት እንዳልገባ ከፋሚሊ ጋር ተነጋግሬያለሁኝ። ገብቶሻል? ኦልሬዲ ይህን ጉዳይ ህግ ያዘው እንትን ስለሆነ እንደዚህ እንትን አለ። አንቺ ስለሆንሽ ቅድምን በጣም ስላስገደልሽኝ ስለተጫንሽኝ ነው የገባሁት። እኔማ ቱ ቢ ኦነስት እኔ የራሴ ፋሲካም አንቺም ሆናችሁ ሼር አድርጊላት። እኔ ደስ ይለኛል። እሺ ሼር አድርጊላት። እኔ ፍሬንድ የማደለችም ቱ ቢ ኦነስት እናቴ ትሙት ፍሬንድ የማደለችም። አሁን ወደ ዋና ሀሳባችን እንመለስ። ጠይቂያቸው። ከልቧ ይቅርታ ካለች አንፈልግም። ይኸው አልኩሽ። አንቺ ምን ቸገረሽ ሜሉ? በዚህ መስማማት አለብና ይኸውልሽ ሜሉ 50 ሰዎች ልንገርሽ አገር ነው ይወክሉ 50 ሴቶች ተቀብለናል። ኦኬ እሺ። እያሉ ነው ተይ ቆይ እያሉ ነው ሊሊ አንብቢ እያሉ ስለሆነ ተቀብለናል እያሉ ስለሆነ በትክክልም እውነትም እኔን አታክ ለማድረግ ሳይሆን በትክክልም እንትን እንዳሉ እንትን እያልኩ ነው። ተረዳሽኝ? አሁን አንድ ሰው እኮ እውነት ሊገስጽሽ የሚፈልግ ሰው እኮ ኦኬ ሶሪ ስትይው አክሴፕት ያደርግሻል። ሊገስጽሽ ያልፈለገ ሰው ወይ ደግሞ አታክ ሊያደርግሽ ወይ ከአንቺ ጋር ፋይቱን የፈለገ ወይ ደግሞ ይህንን ሁከታውን እንደ አንድ ግብአት መጠቀም የሚፈልግ በዛ አቴንሽን ወስዶ ለሌላ ነገር ገብቶሻል ትኩረት ለመሳብ ሰው እንዲመጣለት ምናምን የሚፈልግ ሰው ደግሞ ጉዳዩ እንዲራዘም ይፈልጋል። አሁን አልልም ምናምን እንደዚህ አይነት እንትን ውስጥ ይገባሉ። ተረዳሽ? አሁን ግልጽ የሆነ ከኔ ጋር ያንን ነገር ሀሳቡ እንዲረዝም እንደፈለገ አስታውቃል። ዛትስ ዋይ ለእንደዚህ አይነት ሰዎች ነው እኔ ምላሽም የሰጠሁት። እንደዚህ አይነት ፐርሰናሊቲ ላላቸውም ጭምር ነው። ዛትስ ዋይ እነሱ ወጥተው ቆይ አንዴ እየተቆራረጠ ነው እንዴ? ታብታብ አድርጉ ጋይስ። በቃ ይቅርታ ትበል ከልቧ። እናንተም ይቅርታ አልተቀበል። ሄሎ ወይ ቆይ እስቲ ኮሜንቱን እናንብበው። መስቴ ቴንክ ዩ
ይቅርታ ማትቀበሉ በቃ እነሱ እኮ ስለተቀበሉ ስላልተቀበሉ አይደለም። አንቺ በሚስ አንደርስታንድ የሚሆን በማወቂም በማላወቅ የጎዳኋችሁ ብዙ እናቶች ካላችሁ አላችሁ ደግሞ ይቅርታ። በቃ እኮ ይሄን እኮ ነው የምትዩ። በቃ ትክክል አልተናገርኩኝም ለዚህ ነው። አንቺ እኮ ያልተረዳሽ ነገር አለ። አንቺ የዚህ ሶሻል ሚዲያ በመጀመሪያ ደረጃ ማለት ነው እነዚህን እንደዚህ ምናምን ሳይሆን ለነዚህ እዚህ ላሉ ለኮሜንታተሮች ወይ ደግሞ ሆን ብለው በቃ እንደዚህ ጠንካራና ቆንጆ ሴቶችን እያሳደዱ